ሆነሻል? ምንድነው ሆኖ አሁን እኮ ከጋሽ ሲገባ ይቻላል። እንዴት ምንድነው ጋሽ ናቢስ ጋሽ ጋሽ ላሳይ ምን ላሳይ ሳትነግሪኝ እንዴት ነው ላሳይ ጋሽ እንደው እንደ ሸምበቆ ውስጥሽ ክፍት ነው የሴት ወጉም እኮ የለሽ አንቺዬ። እንኳን እሺ እንኳን ምን አገባ አግባኝ አላልኩ ብትለምኝኝ አላገባሽ። እንደ አንቺ አይነት ቀትረ ቀላል ሴት የልጅ እናት አላረግ። ኧረ ጭራሽ ከኔ ልጅም እንዲኖር ትፈልጋለህ? በቃችሁ እናንተ ክብር የላችሁም እንዴ? አባዬ ደፍራው ነው የምትለኝ ናታን? አዎ እንደዛ ነው። እኔ ካንቺ እንኳን እህል እፍኝ ጨብጥ ሙሉ ጥሬ እንኳን አልበላ። ኧረ የራስህ ጉዳይ። ለለዛ ብለህ ነው የምትበላው? አፈር ብላና አንቺ ቃሚ ገደል ግባሽ ነው ያስገባሽ። ደግሞ ታንቺ ጅል ብላ ይበላ ማጣ መሰለሽ ውሻ። ናታን አብጌልና ዳጣ ሆኖ እንግዲህ ደረጀና ማርታን ለማስታረቅ ወይም ደግሞ መካከላቸው የተፈጠረውን ግጭት ነገሮችን ወደ ሌላ ወደ ጥሩ ወደ መልካም ነገር ወደ እርቅ ለመቀልበስ የሚችሉትን ነገር እያደረጉ ነው። እንግዲህ እንደሚታወቀው አብጌል ደረጃ ስትሰማ ያዙኝ ልቀቁኝ ብላ ነበረ። በጣም ከባድ ከብዷት ነበር ለማመን ለመቀበል ነገርዮሹን በጣም ነበር የጮኸችው ያለቀሰችው ከአቅሟ በላይ የሆነው ነው የነበረው። ግን ደግሞ በመጨረሻ እንግዲህ በቃ ያለ ውድ በግድ ናታን በሚገርም ሁኔታ በሚደንቅ ሁኔታ ነገሮችን ለማስተካከል የሄደበት ርቀት በጣም ልዩና ድንቅ ነበረ። ከዛም ደግሞ ተስተካክሎለት በሚገርም ነገር ደስ በሚል ሁኔታ ተስተካክሎልታል ማለት ነው። ውድ ቤተሰቦቻችን በዛ አማካይነት አሁን ላይ ጥሩ እየሄደ ነው ያለው። በጣም ጥሩ እየሄደ ነው ማለት ያው ተረዳቻ ኤቢን ናታን ብዙ ነገሮችን በዚህ ብሎ ለማስረዳት ይሄ ነገር የተፈጠረበት እንግዲህ ሆን ብሎ ደረጀ እሱ እንዳላደረገው ሰላም ይሄን ነገር እንዳደረገችው ማርታ በሌለችበት ይሄ ነገር እንደሆነ ደረጀ ሰክሮ በነበረበት ሰዓት ላይ ይህ ችግር እንደተፈጠረ በአጠቃላይ እንግዲህ በአባባላቸው አስገድዶ በመድፈር ነው የእርግዝናው የተፈጠረው ብሎ ናታን ነግሯታል ማለት ነው። እሷም እንዲህ በጣም የተናደደችው እንደዚህ ከሆነማ አባዬን እውነታውን ጠይቄው ከዛ በኋላ ሰላምን ከሳታለሁኝ እያለች ነው ያለችው። ያው እንግዲህ ዙሮ ዋናው ትልቁ ነገር አባቷ ላይ ያለመፍረዷ የአባቷን ችግር ለመረዳት ቦታ ማግኘቱ ነው ናታን የሚፈልገውና እሱን ነገር ታዩና መጀመሪያ እዛ ሄደን ሰዎቹን ከመክሰሳችን ሌላ ነገር ከማንጣታችን በፊት እዚህ ጋር እናትና አባት የተጣሉትን ያንቺን እናትና አባት የኛን ማስተካከል አለብን። ነገሩን ቦታና ጊዜ መስተተን ማየት አለብን። ስለዚህ እያንዳንዱ ነገር በሁኔታው በእንትኑ መሆን አለበት ብላ በማለት ነው እንግዲህ ይሄን ነገር ናታን ያስረዳት። በመጨረሻም እንግዲህ እሷም ተረድታ ሀሳቡን ተቀብላለች ማለት ነው ቤተሰቦቻችን። ከዛም እንግዲህ ደስ በሚል ሁኔታ አሁን ላይ ተስማምተው ሁላቸውም አንድ ላይ በመሆን ያለውን ነገር ለማስተካከል ሁኔታውን ለማመቻቸት ጉዳዮቹን ጠንቅቆ በማየት እያንዳንዱን ነገር እንትን እያለ ነው ማለት ነው ቤተሰቦቻችን። ስለዚህ በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው ከአንዳንድ ማለት ነው ውድ ሀገር ልጆች። በመጨረሻ እንግዲህ ሁኔታው ትንሽ ከባድ ቢሆንም ግን ከነገሮች ከሁኔታዎች አንፃር ያው ትንሽ አስቸጋሪ የሚባል አይነት ሁኔታ ውስጥ ነው ያለውና ኤኒዌይስ እግዚአብሔር ይመስገን ነው ሊባል የሚችለው እና በመጨረሻም ቤተሰቦቻችን እንግዲህ ናታን ሁኔታዎችን ለማስተካከል ብዙ ጥሯል፣ ግን የተሳካለት ይመስለኛል። አሁን ላይ እንግዲህ ምን እንዳሰቡ አላውቅም። ያው መከክሩ እንግዲህ ከካሜራ ጀርባ ነው። ማርታና ደረጀም እንግዲህ ወደ ሆስፒታል ሊያመሩ ማርታና ቶሎና እኔ እናንተ አብረን ነው የምንሄደው። መኪናውንም ናታን ነው የሚይዞን የሚሄደው። ስለዚህ ቀጥታ ወደ ቤት ና ቶሎ ብቻህን እንዳትሄድ ብለዋለች። ደረጀ ግን እሷ ጋር መሄዱ ስላልፈለገ አጠቃላይም ሲጀመርም መሄድም ስላልፈለገም የነበርና በቃ አንቺ ከርሽ ትበቂያለሽ እኮ እኔ ምን ተከራለሁኝ እኔ ሳንተን ወጃለሁኝ። ስለዚህ ካስፈለገም ሰላም ትንጣ ሲላት አይ በፍጹም የሰው ውጤቱን የመጣውን ነገር እኔም አንተም አብረን ነው የምናየው እንጂ ከዛ ውጪ ሌላ ነገር ምንም የምንለው ነገር የለም ብሎ ነው እንትን ያለው ቤተሰቦቻችን። ስለዚህ በአጠቃላይ የሆነውን ነገር እንግዲህ ደረጀ በጣም ፈርቷል፣ ተንቀጥቅጧል። አይደለም ትክክለኛው ማታስተረጋግጥ አይን ላይን መታየት ይቅርና
አስባ እንኳን ጠርጥራ እንኳን የሆነ ነገር ስትል ምን ያክል አካላቱ እንደሚቀደድ ምን ያክል እንደሚደነግጥ አይታችሁታልና ስለዚህ በዛ አማካኝነት እንግዲህ በጣም ከባድ ነው ውድ ቤተሰቦቻችንና ያለው ነገር እንግዲህ እዚህ ደርሷል። ደረጃም እንግዲህ እየተንቀጠቀጠ ነው። ግን ልጆቹ በጣም ደስ በሚል ሁኔታ አንድ ላይ ተመካክረው ሀሳባቸውን ሸር አድርገው ከአንዳንድ ናታንም ኤቢም ዳጣም ወደ እንትን ስራ ገብተዋል ማለት ነው። እንግዲህ ምን እንዳሰቡ እግዚአብሔር ይግባበት። ግን ብቻ የሆነ ጥሩ ነገር እንዳሰቡና ይሄ ቤተሰብ እንዳይፈርስ መፍትሄ የሚያመጣ አይነት ሀሳብ ላይ እንደደረሱ ብለን እናስባለን። እውነት ለመናገር ግን ሁኔታው ከባድ ነው። በመጨረሻም እንግዲህ ዳጣ ከተመካከሩ በኋላ ዳጣ ቀጥታ ወደ ማርታ ክላስ ነው ሄደችው። ማርታ ክላስ ዳ እማዬ የሆነውን ነገር እኮ ናታን ነገረኝ፣ እውነቱን አወቅኩኝ። ስለዚህ በቃ አይዞሽ እና እንግዲህ ሰላም እንደዚህ ማድረጓ በጣም አሳዝኖኛል ምናምን ብላ ነው እንግዲህ እየነገረቻት። ማርታም እንግዲህ ሰማሽ እንዳንችም የልጅ ነገር በቃ ችግር የለው ምናምን እያለቻት ነበርና በቃ አይዞሽ እማዬ በቃ ይሄ ነገር እውነትም ከሆነ በጣም ከባድ ነው፣ ዙሮ ግን አይዞሽ በቃ አንቺ አብሽሪ እያለቻት ነበርና ዳጣዬ አይዞሽ በቃ ትጨነቂ፣ ምንም ችግር የለውም እናንተ ተጨናነቁ፣ የሆነውን ነገር እናያለን። ኤኒዌይስ ሁሉም ነገር በጊዜው በሰዓቱ ስለሚሆን እናንተ አይዟችሁ አብሽሮ። እንግዲህ ያው ያለውን ነገር አንቺ ከልጆች ነጥዬ አላይሽም፣ ሰው እንዳይሆን ለሚሆን ነገር እንኳን ይፈጠር አደራ አንድ ላይ ሆኑ፣ የውሃዬ ነገር አደራ እያለቻት ነበርና ዳጣም እንግዲህ ሄደችው ግን ለዛ አይደለምና ተነሽ እንሄድ ምናምን አይነት ነገር እንግዲህ እየተንተፋተፈች ነው። ግን የላኳት ዳጣ ናታንና ኤቢ ናቸው። እንግዲህ ምን ተመካክረው እንደሆነ አናቅም። ሄዳ እንግዲህ ዳጣ እዛ ጋር መቼም እየተንበረቋቆሰች ነው ቤተሰቦቻችን። ያኔ ወይስ ጥሩና አሪፍ ነገር ሀሳብ ይዘው ይመጣሉ ብዬ አስባለሁኝ። በተረፈ ግን እግዚአብሔር ይመስገን ደስ የሚል ሀሳብና ጥሩ እንትን ላይ ነው ያሉት ማለት ነው እላችኋለሁ ቤተሰቦቼ። በአጠቃላይ እንግዲህ ደስ የሚል ነገር ነው። ያው የናታን ሁኔታ እንግዲህ ቀጣይ የተሻለ እንደሚሆን ደግሞ ምንም ጥርጥር የለንም። እና ውድ ሀገሬ ልጆች በቀጣይ እንግዲህ አዲስ ቪዲዮ እስከምንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ውድ ቤተሰቦቼ ሁሌም ከኔ ጋር ሆናችሁ ስለምታደርጉልኝ ስለምታበረቱኝ፣ ስለምትሰጡኝ ኮሜንት፣ ስለምታደርጉልኝ ሰብስክራይብ፣ ስለእናንተ ሼር በጣም ምስጋና ከፍ ያለ ነው። ውድ ሀገሬ ልጆች ቀጣይ አዳዲስ ቪዲዮችን ይዘን ወደ እናንተ ብቅ እስከምንል ድረስ አሁንም አብሮነታችሁ አይለየን፣ መልካምነታችሁ አይለየን ይላሉ ቤተሰቦቼ። ምክንያቱም የኔ እዚህ መድረስ የእናንተ ሼር፣ የእናንተ ላይክ፣ የእናንተ ሰብስክራይብ ትልቁን ቦታ ይይዛል። ምክንያቱም እናንተ ሼር ካላደረጋችሁልኝ፣ ላይክ ካላደረጋችሁልኝ እንዲሁም ደግሞ ቪዲዮውን አይታችሁ ኮሜንት ካልጻፋችሁልኝ ብቻውን ዩቲዩብ እኔ ወይም ደግሞ የኔ መለፍለፍ ብቻውን ሰከንድ እርምጃ አያራምደኝም እና ይሄ ሁሉ የሆነው ነገር በእናንተ ነው። በአጠቃላይ በእናንተ ቤተሰቦቼ ነውና እግዚአብሔር ያክብርልኝ። በያላችሁበት ሰላምታዬ ይብዛላችሁ እላለሁ ውድ ቤተሰቦቼ። አሁንም ደግሞ ይህ እናንተ አብሮነት እዚህ እንዳደረሰኝ ሁሉ ወደፊት እንድራመድ ነገሮችን እንዳስተካክል ከእግዚአብሔር በታች እናንተ ድጋፍ ያስፈልገኛል። አሁንም አብራችሁኝ ኑ፣ አብሮነታችሁ አይለየኝ፣ ድጋፋችሁ አይለየኝ ማለት እወዳለሁኝ። ቀጣይ አዳዲስ ቪዲዮዎችን ይዘን ስንመጣ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆራችሁን አይተርሱ። መልካም ጊዜ በያላችሁበት። እወዳችኋለሁ ውድ ቤተሰቦቼ። አሁንም ላይክ እስካሁን ያላችሁ ቤተሰቦቼ ላይክ አድርጎ ባይ